አባዬ በልደነዋል። እሺ መልካም ቀን። እንገናኛለን መስሎት። እንገናኛለን እንደሆንሽ። በቃ ደህና ሁኚ የኔ እህት። አባቴ ሳዲቅ ወደ ቤት ይመለሳል። አይ ልጄ፣ አባት ሳዲቅ ካጎተ ፋቲ ጋር ይቆያል። ግን ለማንም ፋቲ ጋር ነው ብለህ እንዳትናገር እሺ? እሺ። መሱት ለማንም ሰው አጎቴ ፋቲ ጋር እንዳለ አይናገርም። ዶኑሽ ይቅርታ አረፈድኩኝ። የምን ይቅርታ ነው? ይቅርታ ማለት ምን ማለት ነው? ዶኑሽ ምን እያልሽ ነው? ምን ሆነሻል? እኔ እኮ አማችሽ ነኝ። ችግር ከገጠመሽ ንገሪ፣ ከፈለግሽ ረፍት ውጪ። ስለዚህ እኔን የሚተካኝ ሰው አግኝታችኋል? አይ ዶኑሽ፣ ልናገኝ አልቻለም እና እየፈለግንም አይደለም። ደግሞ ልክ እንደማታውቂው ሰው አታዋሪ። እሺ። ስለ እህትሽ ምንም አትጨነቂ። በጣም ነው የምትወድሽ እና አንቺም ደግሞ በጣም እንደምትወጃት አውቃለሁ። ትልቅ ጥምረት ያላችሁ ቤተሰቦች እንደሆናችሁ አውቃለሁ። እንደዚህ ያለ ጸብና መዘጋጋት እናንተን አይመጥናችሁ። እባክሽ ወይዘሮ ቱርካን ይህንን ጠጪ፣ ይጠቅምሻል። አመሰግናለሁ አይላ፣ ደህና ነኝ፣ አታስቢ። አቤት ሶመር። ተዘገጃጅ የኔ ፍቅር፣ ለወስድሽ እየመጣሁ ነው። ትንሽ አሞኛል፣ እባክህ ከቤት አልወጣ፣ ይቅርብኝ። ውድ አየር ብትቀበይ ላንቺ ጥሩ ነው። በይ ተዘጋጅና ጠብቂኝ ቱርካን፣ አሁኑኑ መጥቼ ወስድሻለሁ። እሺ ሶመር ሊወስደኝ እየመጣ ነው። ወይዘሮ ቱርካን የምትፈልጊው ምንም ነገር ካለ ጥሪኝ። እሺ? እሺ፣ አመሰግናለሁ። የኔ ውድ፣ ሩቅ ቦታ አይደለም አይደል የምንሄደው? ወዴን ትንሽ ያማል። ወደ ቤት ነው የምወስድሽ እና እዛ ብቻችንን እራት እንበላለን። ለራስ ሰዓት ገና አይደለም እንዴ ታዲያ? አዎ፣ ግን መጀመሪያ የምወስዳችሁ ቦታ አለ። በጣም አሪፍ ቦታ እንሄዳለን። ምን ማለት ነው? ሌላ ሰውም አብሮናል እንዴ? ዶኑሽ፣ ይኸውላችሁ እኔ የትም አልሄድም። ይህን ማድረግ አልችልም። እባክሽ እንደሆኑ ስለዚህ ነገር ተነጋግረናል። ውዴ፣ ዛሬ አባቴን ዕቃ ከቤት አውጥቼዋለሁ። ቱርካን፣ ምንም ነገር እዛ ቤት የለም። ይኸውልሽ የአባቴን ፍቅር፣ የእናቴን ርኅራሄ፣ ሁሉንም ነገር በዛ ሻንጣ አድርጌ አውጥቼዋለሁ። አሁን ቤተሰባችን ተበትኗል። ሁሉም የሆነው በአንቺ ምክንያት ነው። ዳሪያን የምታሻትን ጥፊ እድሜ ልኬን እስክሞት ድረስ አረሰው። አንተ ደግሞ እህቴ ላይ ባደረግከው ነገር ሁሉም ቢገባህ ቤተሰባችን እስከ መጨረሻው ተበትኗል። እናው ምንም እንዳልተፈጠረ ራት የት ነው ምን በላው እያልክ ትጠይቀኛለህ? ቆይ እስኪ ንገሩኝ፣ ይሄ ሁሉ ነገር ለእናንተ ቃቃ ነው እንዴ? ይቅርታ ግን የዚህ አካል መሆን አልችልም። በቃ እኛን ትታችሁ አርፋችሁ ህይወታችሁን ነው። ዶኑሽ፣ እንዳትከተይኝ። መቼም ቢሆን ይቅራልሽ ተባብለን ግን ረስተነው ታርቀን እናውቃለን አይደል እህቴ? ብዙ ነገሮች በትውስታና በመለያየት መሃል ተጣብቀው ቀርተዋል። ብዙ ህመሞች ተረስተዋል። ቆይ ግን ምን አይነት ልጅ ነበርኩ አላውቅም፣ ግን ምን ያህል እንደምወድሽም አታውቂም። የዛን ቀን ዞር ያልተመለከትኩ አውቃለሁ። ከዞርኩ በጣም አለቅሳለሁ። ከአንቺ በላይ ነበር እኔ የማለቅሰው። ለዛ ነው ዞር ያልተመለከትኩት።
በጣም ይገርማል። እንዲህ በቀላሉ እቃውን በሻንጣ አድርጌ በዶኑሽ ላኩለት። ምን አደረገ? ከዚህ በኋላ ሆቴል ውስጥ መኖር ሊጀምር? የምን ሆቴል ነው? ከመጣ ቀን ጀምሮ ፍዳችንን ሲያበላን የነበረው ፋቲ ቤት ነው ያለው። አዎ መሱት ነው የነገረኝ። በዛ ነው ያወቅኩት። አባት ሳዲቅ አጎት ፋቲ ጋር እንዳለ አልነግርሽም ነበር አለኝ። ልጁ እንዳይናገር ሁላ ነግረውታል። እውነት በጣም ነው የተናደድኩት። ይሄ ሰውዬ ምን እያደረገ እንደሆነ አላውቅም። ወይ ጉድ! እሺ ይሁን፣ ስጋ ተቆርጦ አይጣልም አይደል የሚባለው? ይኸው ወንድማማችነታቸውን እያደሱ ነው መሰለኝ። ቆይ ይሄ ምን ጉድ ነው ነዛሃት? ታዲያ ምን ታደርጊዋለሽ? ባህር ውስጥ የወደቀው እባብን ያቅፋል አሉ። ሌላ ምን ማለት እችላለሁ? በእኔም ተናዶብኛል እና መሄጃ ስለሌለው ፋቲን ፈልጎ አግኝቶ ነው ማለት ነው። ለምንድን ነው በአንቺ የተናደደብሽ? ጥሩ ነገር ነው ያደረግከው እንድትዩ ፈልገው ነበር? እባክህ ወንድም ይህንን ነገር ጨርሰ እርቅ አውርድ። ቤተሰብ ናችሁ፣ ተመልከት፣ ሴቶቹ በጣም አዝነዋል አልኩት። ከዛ በኋላ ተበሳጭቶ ወጣ። ለማንም ሰው ሆነ ለምንም ነገር ሸክም አይደለውም ብሎ በሩን አጋጭቶ ወጣና ሄደ። እውነት እንደ እብድ ነበር ያደረገው። ያው ወንድሜ ነው፣ ግን እውነት አንዳንዴ በጣም ስሜታዊ ሰው ነው የሚሆነው። እንግዲህ እንደዛ ስትዩ ቤትሽ እንዲገባ ያልፈለግሽ መስሎት ነው የሚሆነው። አሁን በደንብ ስሚኝ፣ ይኸውልሽ፣ ተይው፣ ቀሪውን ነገር እራሱ ያስበው። ላጠፋው ጥፋት መጥቶ ይቅርታ ካልጠየቀኝ እኔ በፍጹም እዚህ ቤት እንዲገባ አላደርገው። ይሄ ቃሌ ነው። አብቅቷል። በቃ ብቻ ሚኔ በቶሎ ከህመሟ ትዳንና እውነተኛውን ነገር ለመናገር ፈጣሪ ያብቃት ብቻ። ከዛ ይሄ ጉዳይ ያበቃል። ይህ ጉዳይ ቱርካንን ሊጎዳት አይገባም። በዛ ላይ እርጉዝ ሆና በየፍርድ ቤቱ መሽከርከር የለባትም ወንድሜ። ህሊናዬ ረፍት አያገኝም። ልጅቷ ደህና ናት፣ ምንም አትሆንም፣ አታስብ። ነዛ ጠዋት ላይ እንደተነሳች ነግራኛለች። እንዲያውም ወደ ቤት ከሄደች ሁላ ቆይታለች። የትኛው ቤት? አዎ እዛው ነው ወንድሜ፣ የወይዘሮ ሩቻን ቤት ናት። ምን? ቱርካን አሁንም ከዛች ሴትዮ ጋር አንድ ቤት ውስጥ አብራ እየኖረች ነው? ወይኔ! እኔ እናቷ ነች የፈቀደችው ስል በጣም ብዙ ነገሮችን ስትነግረኝ ነበር አይደል? ህክመት ተመልከት፣ የወንድም ልጅ የተለየች አይደለችም። ግን ለዚህ ሁሉ ምክንያቷ ማናት? ነስሪን ልጅቷን እንደሷ አድርጋታለች። መጀመሪያ ምን ያደረገች? ልጅቷን እንደምንም አሳምና እንድታገባ አደረገቻትና ከዛ አሁን ከዚህ በኋላ ያገባኝም ራሳቸው ይሸከሙት። ዳሪያ የኔ እህት እሺ ይኸው እዚህ ጋር ፈርሚ። ቃሌን ጠብቄያለሁ። እንኳን ደስ አለሽ። በጣም ነው የማመሰግነው። እውነት መልካም ሰው ነሽ። የቀረውን አንተ ትጨርሰዋለሽ። እሺ መቤት። ወይዘሮ ሩቻን የአቶ ሙስጠፋ መኖሪያ ቤቱን አግኝቼዋለሁ። እናቱ ሴቪ ላይ እንደነገረችን ልብስ ሰፊ ናት። እሺ ጥሩ። በላውን እንሂድና እናገኛት። መኪናውን አምጣ። እሺ እመቤት። አይላ አቤት መሰረቶች። ቶሎ በይ ሂጂና ኮቴንና ቦርሳዬን አምጪልኝ። እሺ እመቤት። ኦዛር
ሴቪ ላይ ሰላም፣ እንዴት ነሽ? ወደ ውስጥ መግባት እችላለሁ? ሶመር በእጁ መታወቂያን ይዞ ሲመጣ ሁኔታው በጣም ጥሩ አልነበረም። በአይኔ አይቼዋለሁ። ሐዘኑ ፊቱ ላይ፣ አይኑ ላይ ማስተዋል ችያለሁ። ቆይ ምን ስትይኝ ነበር? በጣም ተናዷል ስትይኝ አልነበረም እንዴ? ግን አልተናደደም። ሴቪ ላይ ውስጡ ላይ ንዴት አልነበረም፣ ህመም ብቻ ነው። በጣም እየተሰቃየም ነበር። ሁለቱም አንድ ናቸው። በዛ ውስጥ ህመም ማለት እኔ እንግዲህ ውሳኔን ወስኛለሁ። የአብራካችን ክፋይ በእኔ ስም መጠራት አለበት እና የውስጡም ስቃይ ያበቃል፣ ያቆማል። ግን እንዴት ነው ይሄ የሚሆነው ኦዛር? ማለት የቤተሰብ ሚስት፣ ልጅ? እሱን አላውቅም፣ ግን የሆነ መንገድ እፈልጋለሁ። ይህንን ማድረግ አለብኝ። ሴቪ ላይ የሙስጠፋ ውለታ እኮ አለብን። ሶመር የልጁን መታወቂያ በስሙ ይዞ ሲመጣ በጣም ኮርቼበት ነበር። ግን ደግሞ ያለ አባት ራሱን ችሎ ባደገው ምስኪኑ ልጄ ሙስጠፋ ፊት እርዳታ ቢስነት በጣም ተሰማኝ። ለራሴ ይህንን እንኳን ለማድረግ አልቻልክም፣ እንደ ልጅህ እንኳን ለመሆን አልጣርክም አልኩት። እናም ለዛ ነው ይህንን ነገር የወሰንኩት። ከዚህ በኋላ ሙስጠፋ በእኔ ስም ይጠራል። ገባሽ አይደል? ምን ነው የምትጠብቂው ሰው አለ? አይ ሙስጠፋ፣ ምን ነው ስራ አልነበርክም እንዴ ልጄ? ቆይ ለምንድን ነው አንተን ላምን የቻልኩት? ሙስጠፋ፣ ታውቃለህ፣ በአንተ አልፈርድም። ሁሉም የኔ ጥፋት ነው። ሰማኸኝ አይደል? እውነት በጣም ሞኝ ስለሆንኩ ነው። ሞኝ ስለሆንኩ ብቻ ነው። ይኸውልህ ሙስጠፋ፣ ስማኝ፣ በስህተት እኮ ነው የተረዳኸው። እኔ ወደዚህ የመጣሁበት ምክንያት የሆነ ጉዳይ ለማውራት ብቻ ነው። ልቀቀኝ ሙስጠፋ፣ ልቀቀኝ። ሁለተኛ እዚህ ቤት እንዳትመጣ። ሰማኸኝ አይደል? ሙስጠፋ፣ ሙስጠፋ፣ ሙስጠፋ ልጄ፣ ቆይ አንዴ። ሙስጠፋ፣ ስሚ፣ ትሰሚኛለሽ? አንቺ ከባለ ትዳር ሰው ጋር ምንም አይነት ጉዳይ የለሽም። አባቴ ቢሆንም ዳግመኛ አታገኙም። ገባሽ አይደል? ያንን ሰውዬ እንዳታገኙ። ልጄ፣ በድብቅ እየተገናኘን አይደለም፣ እንደምታስበው አይደለም። እና እኔ ስራ በሆንኩ ቁጥር እየበረረ ወደዚህ ቤት የሚመጣው እያገኘሽ አይደለም ማየ? ይኸውልህ፣ ስለ አንተ ሊያናግረኝ ነው የመጣው። እስኪ አንድ ጊዜ አዳምጠው። ለምንድን ነው የማዳምጠው? አላዳምጠውም። ስሚ፣ ከዚህ ሰውዬ ጋር ያለሽን ግንኙነት አቁም። መገናኘት ታቆማላችሁ። ተመልከቱልኝ። ስለዚህ አፍንጫዬ ስር ሆኖ ነው የሚሸወድ ይችላል ማለት ነው። በጣም ይገርማል። ወደ ድርጅቱ ንዳው። ጠዋት ያፈላሽውን ነው ያመጣሽልኝ? ኧረ አይደለም፣ ግን አዲስ አፍልቼ ነው። ግን የሆነ ደስ የማይል ጣዕም አለው።
ሳፈላ ሎሚን ከነለጣጩ ያደረግኩበት ይበልጥ እንዲጠቅምሽ ብዬ ነው። ግን ጣሙ ያስጠላል። እኔ እንጃ መሰለኝ። ከዚህ ውጪ አንቺ ጋር አይደለም የመጣሁት። አይላ አሰሚም እንደ እየጠራሁሽ ነበር። የልጅቷን ዳይፐር ቀይሩላት። ከስር የሚነጠፍ የሆነ ጨርቅ ነበር። የት እንዳለ ታውቂያለሽ? አሁኑን አመጣዋለሁ። አጠቤው ስለነበረ ነው። ዛሬ የጋብቻ ክብረ በዓላችንን ልናከብር ነው። አክብሩ፣ በደንብ አክብሩ። ይሄ ነገር ለእናንተ ትልቅ ዋጋ ነው ያለው። ሁሉም ሰከንድ ዋጋ አለው። እዚህ ለመድረስ በጣም ለፍተናል። ስለዚህ በደንብ ነው የምናከብረው። ይህንን ያደረገው ሶመር እንደሆነ እርግጠኛ ነኝ። አዎ፣ ጠዋት ላይ ልጃችንን እንዴት አደርክ ለማለት ነው የሰቀለው። የኪራዝን ፍሪጅ ላይ ነበር የሚሰቅለው፣ ሁሌ ጠዋት ላይ ደህና አደርሽ ለማለት። ጆሮውን ሆድሽ ላይ አስጠግቶ ያዳምጣል አይደል? ምክንያቱም ሶመር የልብ ምት ማዳመጥ በጣም ነው የሚወደው። ምንም አያገባሽ። ሁሌ እሱ ነው የሚያጎርስሽ እና የአመጋገብ ስርዓትሽን በደንብ ይከታተላል። በእርግጥ ሶመር ጥሩ ባል ይሁን አይሁን አላውቅም፣ ግን ደግሞ መኝኝ በጣም ጥሩ አባት ነው። አየሽ ቱርካን ውዴ፣ ለአንቺ የሚያደርግልሽ ማንኛውም ነገር ልዩ አይደለም። እሺ፣ ምክንያቱም ለአንቺ ከማድረጉ በፊት ለእኔ ማለት ነው። ግን እውነት ለመናገር በሶመር ተናድጄበታለሁ። ማለት ለእኔ ልዩ ነው ብሎ ያደረገልኝን ነገር አሁን ለአንቺ ተመሳሳዩን እያደረገ ነው ያለው። እውነት በጣም ነው የሚያስጠላው። ምን የሚያደርግ የዛኔ ምን አይነት ክብረ ቢስ እንደሆንሽ አያውቅም ነበር። ቢያንስ አሁን ፍቅሩና ማንነቱ ከሚገባው ሰው ጋር ነው ያለው። ስለዚህ ምንም ነገር አታስቢ። ከኔ በኋላ ስላስረገዘሽ ፈጣሪ የተመሰገነ ይሁን። ምን ማለት ነው? ስላረገዝሽበት ጊዜ ነው የማወራው። ከኔ በኋላ ስላረገዝሽ ፈጣሪ የተመሰገነ ይሁን። የምትናገሪውን እያሰብሽ ስለ ግል ህይወታችን ማውራት አትችይም። ያን ያህል የግል ነገር የለሽም፣ ምክንያቱም እኔ ስለ ሁሉም ነገር አውቃለሁ። ምን መሰልሽ፣ የዛን ቀን ከሶመር ጋር ተጣልተን ነበር። ስለተናደደብኝ ነው ከአንቺ ጋር የተኛው። ከዛ ግን በጣም ተጸጽቶ ነበር። በጣም እየለመነ ይቅርታ ጠየቀኝ እና ይገርምሻል፣ ከአንቺ ጋር ተኝቶ ስለኔ ያለ ውጭ፣ ከዚህ ውጭ። እሺ፣ አሁን እወጣለሁ። ከአንቺ ጋር ተኝቶ ስለኔ ነበር የሚያለው። አቤት ሙስጠፋ። ሶመር እባክህ አንድ ነገር ልጠይቅህ ነበር። ይቻላል፣ የፈለግከውን ጠይቀኝ፣ እያዳመጥኩህ ነው። ይህ ሰውዬ አባቴ እናቴን እየረብሻት ነው። ሶመር ከእሷ እንዲርቅ ነግረዋለሁ፣ ግን አይሰማም። ታውቃለህ፣ የኔ ፍርሃት አባቴን የሆነ ነገር እንዳላረገው ነው። ተው፣ እንደሱ አትበል። ተረጋጋ ወንድሜ፣ ተረጋጋ። እየተረጋጋሁ ነው፣ ግን ደግሞ ነገ ላዋራው እፈልጋለሁ።
እሺ ያናግረው፣ ግን ደግሞ ንዴትህን በረድ አድርገው። ይኸውልህ የምትፈልግ ከሆነ ነገ አብሬህ ልመጣ እችላለሁ። እሺ፣ እሱ ጥሩ ሀሳብ ይመስለኛል። እሺ እመጣለሁ። አሁን አትበሳጭ፣ በቃ አታስብ፣ ነገሩን አውርተን እንፈተዋለን። እሺ ውድ ወንድሜ። እሺ ውድ ወንድሜ። እሺ፣ አመሰግናለሁ። ቻው፣ ደህና ምሽ። አመሰግናለሁ። ዶኑሽ። ወይዘሮ ሩቻን ይኸውልሽ በደንብ ስሚ። ሴቭ ላይ ያልቺን መች ቀንና በስንት ሰዓት ነው ወደዚህ የመጣችው? ቢሮ እጠብቅሻለሁ። ሁሉንም ነገር አዘጋጅና ግን ፈረቃ ያብቅቷል። ግን ሰርቪስ እንዳያመልጠኝ ነገ ባዘጋጅልሽስ? በጣም አስቸኳይ ነው። አትሰሚኝም እንዴ ዶኑሽ? እጠብቅሻለሁ። እሺ። ሄሎ፣ የኮርማን ድርጅት። የኔ እርግብ እንዴት ነሽ? ሰርዳር ደህና ነኝ። ይኸውልህ አሁን ስራ ላይ ነኝ። ልወጣ ነበር ግን። እሺ፣ ከመሄድሽ በፊት ያስኩሽ ማለት ነው። ድምፅሽን መስማት ፈልጌ ነበር። ስለ ደወልክ በጣም ደስ ብሎኛል ውዴ። ለፓስታው ስጎ ልስራ እንዴ? ሰርዳር ማናት? ውዴ፣ ሁሉም ጓደኞቼ እዚህ ነው ያሉት። ነገ ቤት ከሆንሽ ልደውልሽ ይመችሻል? አሁን ስልኩን ልዘጋው ነው። ቻው ውዴ። አቤት ሶመር። ውድ አየር ብትቀበይ ላንቺ ጥሩ ነው። አልመጣም። ምንድን ነው ቱርካን? ከሚኔ ጋር በነበርክ ጊዜ እኔ ቤት ተቀምጬ ሳለቅስ አንተ አለባብሳት እራት ልትጋብዛት ይዛት ወጣ ነበር። እየተፈጠረ ያለው ነገር ምንም አልገባኝ። ደህና አደርሽ ለማለት የኪራዝን አልትራሳውንድ ፎቶ ፍሪጅ ላይ ትሰቅል ነበር። ዓላማሽ ምንድን ነው ቱርካን? ምን ለማድረግ እየሞከርሽ እንደሆነ አልገባኝ። አሁኑኑ መጥቼ ወስድሻለሁ። እሺ? እንዳትመጣ ቱርካን። እንዳትመጣ ሶመር። ዛሬ ማታ ላይ አልፈልግም። ከእኔ መራቅ አለብን። ከአንቺ በላይ ቦታ የምሰጠው ሰው የለም።
በደንብ ታለቅሻለሽ። አይላ ገና ብዙ ታለቅሻለሽ ቱርካን። ብቻሽን ትሆኛለሽ። ኡፍ ምን አይነት ጣጣ ነው? በጣም በምትፈልጊው ጊዜ ሶመር ካጠገብሽ አይሆንም። አባትሽም አጠገብሽ አይገኝም። ሄሎ እማዬ፣ ያቺ በጣም የምትወጃት እናትሽ ከጭንቅላቷም ከልቧም ውስጥ ታጠፋሻለች። የሞት ጣር ላይ ሆነሽ ፉት የምትይ ውሃ የሚሰጥሽ አንድም ሰው እንኳን አጠገብሽ አይኖርም። በህመም ትሰቃያለሽ፣ ግን አንድም ሰው ድምፅሽን አይሰማም። በስቃይ ውስጥ ብቻሽን ትሆኛለሽ ቱርካን። ለመሞት ትፈልጊያለሽ፣ ግን እሱን ለማድረግ ራሱ አቅም አይኖርሽም። ለራሳችን ብዙ ችግሮች አለብን ኢርፋን። የምትሰጠው ደብዳቤ ካለ ስጠኝና ሂድ እባክሽ። እንደሱ አትበይ። ምን ተፈጥሮ ነው? መጥፎ ነገር እንዳልሆነ ተስፋ አድርጋለሁ። ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ይቺ የተረገመች ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ወይዘሮ ቱርካን ምን ሆነሽ ነው? ወይዘሮ ቱርካን፣ ኢርፋን፣ ኢርፋን ፍጠንና እርዳኝ! ቶሎ ፍጠን ኢርፋን! ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ኢርፋን! ቱርካን፣ አምቡላንስ ጥራ! ምን ተፈጥሮ ነው? ምንድን ነው? በፍጥነት አምቡላንስ ጥራ ኢርፋን! ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ወይዘሮ ቱርካን፣ ኢርፋን ፍጠን እባክህ ፍጠን!
ቀስ በሉ፣ ቀስ በል፣ ቀስ እያልክ ተጠንቀቅ። ቀስ በል። ለምንድን ነው አምቡላንስ ያልጠራኸው? መንገድ ላይ ታክሲ አግኝቼ ያስቆሚያለሁ። ቶሎ እንሂድ። ፈጠኑ እንጂ ፍጠኑ፣ ወሬ አታውሩ። ቶሎ በሉ። ወንድሜ በሩን ክፈተው፣ ክፈተው። ተጠንቀቅ፣ እየተጠነቀቅ ይፋን። አንቺ ከእሷ ጋር ተቀመጭ። እሺ፣ እሺ፣ እሺ። ቀስ በል። አይዞሽ ወይዘሮ። ወንድሜ ሆስፒታል ውሰደን እባክህ። አፍጥነው፣ ንዳው፣ ቶሎ ቶሎ አፍጥነው እያልኩ አጠፋለሁ። ግን ቱርካንም አንዳንዴ በጣም ነው የምታበዛው። እራት እንድንበላ ቦታ ሲዤ ነበር፣ ግን በጣም ብዙ ነገር እንደተናገረችኝ። ባለቀ ሰዓት ላይ ነው ሀሳቧን የቀየረችው። አልመጣም ብላ ደረቀች። ግን ባትጫናት ጥሩ ነው። እሱም አልተጫንኳትም፣ ግን ቱርካንን ከዚህ በላይ እንዴት እንደምንከባከባት አላውቅም። ስማ፣ እንዳልማገጥኩባት ታውቃለች፣ ግን ቅናቷ ላይ በቃ አልቻለም። ሁልጊዜ ከእሷ ጋር ፉክክር ላይ ነች። ይኸውልህ ሶመር፣ ለተወሰነ ጊዜ እንደዚህ የሚቀጥል ይመስለኛል። ሁሉ ነገር በቶሎ መርሳት ቀላል አይደለም። በዛ ላይ መበቀሏ የማይቀር ነገር ነው። ልክ ነህ። ምናልባት ልጃችን ከተወለደ በኋላ ይለቃት ይሆናል። አዎ ደህና ትሆናለች። እመነኝ፣ ቱርካን ትቀየራለች። በድጋሚ አንተ ማመን ትጀምራለች። ታያለህ። ስማ ሴልጁክ፣ በቅርቡ ልጅ ይኖረናል እና ከቱርካን ጋር የመሰረትነው ፍቅር የቤተሰባችን መሰረትና መድኃኒታችን ይሆናል። ያማረ ህይወት ይኖረናል። እንደዛ ያርግልን። አንሳው፣ ምናልባት አስፈላጊ ነገር ይሆናል። ብዙ ደጋግማ ደውላለች። ምንድን ነው? ሶመር፣ በጣም መጥፎ ነገር ተፈጥሯል። ምንድን ነው የተፈጠረው? ቱርካንን ሆስፒታል እየወሰዷት ነው። ቱርካን ሆስፒታል ናት? ምን እያልሽ ነው ያለሽው? ፖስታ አመላላሹና አይላ አሁን ይዘዋት ሄደዋል። ሶመር፣ እኔ ባለሁበት ሁኔታ ምንም ለማድረግ አልቻልኩም። አዝናለሁ። ሚኔ፣ ምን ሆነሻል? የሆነችውን ነገር ለምን በስነ ስርዓት አትነግሪኝም? ሶመር፣ የማውቀው ነገር ደውዬ መንገር እንዳለብኝ ብቻ ነው። በፍጥነት ሂድ፣ ሆስፒታል ናቸው። ፍጠን። ወይኔ ልጄ፣ የኔ ልጅ፣ የኔ ውድ ልጅ፣ ብቻ ትረፍልኝ እንጂ ህይወቴን ላንተ እሰጣለሁ። አይላ፣ ቆይ ምን ተፈጥሮ ነው? ቱርካን አሁን የት ናት? ይቅርታ አቶ ሶመር፣ በጊዜ ልናደርሳት ሞክረን ነበር ግን። አይላ፣ ምን ሆነሻል? ቱርካን ምንድን ነው የሆነችው? በትክክል ንገሪኝ እንጂ። ቱርካን ደህና ናት። ልጃችንስ? አዝናለሁ አቶ ሶመር፣ ልጁን አጥተነዋል።
አቤት ልጄ። እማዬ። ሶመር ልጄ ምን ሆነሃል? ድምፅ ልክ አይደለም። ችግር አለ እንዴ? አጣ ነው ልጃችንን አጣ። አሁን እንዴት ናት? ዶክተሩ ሲመጣ ያሳውቃቸዋል። እንዴት ናት ዶክተር? ወይዘሮ ቱርካናውን ደህና ናት። ከማደንዘዣው ስትነቃ ጠቅላላ የሆነ ምርመራ እናደርግላታለን። ከዛ መውጣት ትችላለች። እና ምን ተፈጥሮ ነው? ለምንድን ነው ልጁ የወረደው? ችግሩ ምን ነበር ዶክተር? ምንም አልገባኝም። ደም መፍሰስ ገጥሟት ነው። የመጀመሪያ እርግዝና ላይ እንደዚህ ያለ የደም መፍሰስ ሊያጋጥም ይችላል። የበላችው ምግብ ወይም መጠጥ ይሆናል። አንዳንዴም አካላዊ ጉዳት ይህንን ያመጣል። ግን በጊዜ እዚህ ስለደረሰች ሕይወቷ ተርፏል።